ስለዚህ ያመጡ አግቡ 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 ችግር የለውም በቀለበት አግቡ ትንሽም ባይኖራችሁም አላህ Subhanahu Ta'ala ያብቃቃችኋል አላህ Subhanahu Ta'ala ይሰጣችኋል ችግር የለውም ተጋቡ ትዳር ሪዝቅ ነው ምናምን አዎ ሪዝቅ ነው ግን አላህ Subhanahu Ta'ala ፈቂሮችን ነው እንደዛ አላህ Subhanahu Ta'ala وانكحوا الايام منكم من عبادكم وامائكم ان يكونوا فقراء يغنيهم الله من فضله سيل الله ان يكونوا فقراء لب بلويت ان يكونوا فقراء يغنيهم الله من فضله سيل ትንሽ ያለው ነው ፈቂር የሚባለው ደግሞ በአረበኛ ቋንቋ ፈቂር የሚባለው አንድ ሰው የተወሰነ መነሻ ያለው ሰው ነው ቅድም ብያችኋለሁ እሱም ሰራተኛ ነው ሰው ቤት ነው የሚሰራው ምንም የለው ቋሚ የሆነ ነገር እሷም ሰው ቤት የምትሰራው ምንም ቋሚ የሆነ ነገር የላትም ይጋባሉ واضح معي ይጋባሉ 2 ወር 3 ወር ይቆያሉ ኢጃዛ ይወጣሉ ይገናኛሉ ባል ኒካህ ከታሰረ ምን ይሰራል እንዴ በአጋጣሚ መቼም አብዛኛው መድኃኒት የሚበላ حرام ነው መድኃኒት መጠቀም ችግር የለውም መድኃኒት ይበላሉ እንበል ከዛ ደግሞ አላህ Subhanahu Ta'ala የአላህ ውሳኔ መቼም አይቀርም አይደል ሰሃቦችን አድል በሚያረጉ ሰዓት ረሱሉን አለይሂ ሰላቱ ወሰለም አዝል የምታረጉት ለምንድነው አላህ Subhanahu Ta'ala እንደሆነ ከወሰነው የሚቀር ነገር አይደለም ብለው ተናግረዋል አይደል አሁን ግን በዛ እንደዛ ሳይሆን የሚያረጉት መድኃኒት ይጠቀማሉ ሴቶቹ ልጅ ላለመውለድ ማለት ነው ለምንድነው መድኃኒት የሚጠቀሙት ለምን ያገቡበት ሰዓት ትክክል ስላልሆነ አሁን ልጅ የመውለጄ ሰዓት አይደለም እንደዛ ሳይሆን ማለት የነበረብሽ የማግቢዬ ሰዓት አይደለም ነበር ማለት የነበረብሽ ግልጽ ነው የማግቢዬ ሰዓት አልነበረም ካገባ አንድ ሰው ቀጣ መውለድ ነው ሙባሻር አረቦቹ ናቸው በ35 አመታቸው በ40 አመታቸው ወንዶቹ ያገባሉ በቃ እስከ 50 አመት ባላቸው 15 ልጅ አከታተለው ያረቦቹ ልጅ በብዛት ይያቸው ያመት ከመናምን የሁለት አመት ያመት ከመናምን ምናምን ልዩነት ያላችሁ የኛን ደግሞ ያውሽ ደግሞ የተዛባ ህይወት እንጀምርና አንዱ ልጅ በሁለት አመት ከተወለደ አንዱ ልጅ በስድስተኛው አመት ደግሞ ትልቅኛ ይወለዳል አንዱ ዛካ ይሆኑ አንዱ እዚህ ምናምን ይሆናል አራርቀን ምን ወልድበት ምክንያት ትዳር ስንመሰረት አካሄዱን ስለማናቀው ስለዚህ ዝም ብሎ በትንሽ ነገር አግቡ ችግር የለው የሚባለው ነገር እሱ አካሄድ አይደለም ሀቂቃ የተወሰነ መሰረት ሶብር አድርገን ተረጋግተን የተወሰነ ነገር መኖር አለበት የተወሰነ በቃ የኛ እንኳን መሰረት እንኳን የሚያረጋግጥ ከባል ደረጃ ይዛርለ የተወሰነ ነገር ተቀመጥ አለበት ባል ከሆነ ሲያገባት እሷን መጠየቅ አለበት ምን አለ መባል አለበት ምንም ከሌለው ምን ሊያረጋት ነው የሚወስዳት የት ሊያስቀምጣት ነው የሚያገባው እምኑ ሊያኖራት ነው የሚያገባው ለማን ሊሰጣት ነው ታዲያ ስለዚህ ስታገቡም ጠይቁ ማንን ፍቅር ይዞኛል ወደዋለሁ ምናምን ፍቅር ምናምን አትበይ ነገ ነገር ሲጎልብሽ በቃ ካገኘሽ በኋላ ነገ ፍታኝ ምናምን ምን የለህ ምናምን ብለሽ ማለት አይቀርም ፍቅር ምናምን ይባል ነገር ስለዚህ ልካለው ለሁሉ ማለት ነው ልካለው እኔ አልደግፍም ይሄን ዝም ብላችሁ አግቡ የሚባለው ነገር አልደግፍም ሀቂቃ በኋላ ልጅን መግደል ባጋጣሚ ቢረገዝ መግደል ጽንስን ማስወረድ ምናምን አለኩ ይሄ ነገር በቃ እኔ አልፈልግም በይሳት እንዳረግዝ ምናምን ገና ምንም የለኝም እኮ ምናምን ብሎ ካላስወረርኩት ካልገደልኩ ምናምን ብለው እሪም ቧ ሲሉ ይሰማሉ ካላ ሰዓቱ አግብተው ማለት ነው ስለዚህ ማርገጄ ሰዓት አይደለም የሚባልበት አንዳችም ወቅት የለም በትዳር ውስጥ ዝርያንም ጋር የትዳር ዓላማ አንዱ ልጅን ማብዛት ነው አይደል እስልምናን ማብዛት ነው አይደል የእስልምናን ዝርያዎች ማብዛት ነው አይደል ካገቡ መውለድ ነው እንታ ስለዚህ ምንም አይነት መጠቀም አያስፈልግም ሳያገቡ ነው መጠንቀቅ ማግቢያችን ወቅት ነው አይደለም የሚለው ግዛራለ ስለዚህ ይሄንን ወደ ዲን ያስጠጋችሁ ሳትረዱ በስርዓት ወደ ዲን ሳትጠጉ ማነው ሳትረዱ ወደ ዲን አስጠግታችሁ ራሳችሁን አላህ እንዲህ ብሏል በትንሹ ቢሆን ችግር የለም ብሏል ምናምን ብላችሁ ዘላችሁ ድንጉር ትሉና ኋላ ደግሞ መውጫ ይጠፋል በቃ አልፈታኝ ያለ 200 ሺህ ብር ጠየቀኝ 300 ሺህ ብር ጠየቀኝ አብዛኞቹ ሲያገቡ ቤተሰብ አያውቀው ቤተሰብም አልሰማም
በሼክ ነው ኒካ የታሰረው፣ በጓደኛ ነው ኒካ የታሰረው። እኔ ከወደድኩት እንጀሮ ይሁን ገደል ይዞኝ ይግባ፣ በቃ ወድጄዋለሁ። አኽላቁ ምናምን ቤተሰብ እናንተ አታውቁትም። ኧረ ተይ ይሄ ልጅ የማይታወቅ ልጅ ነው፣ እኛ ያልገባን ነገር። ኧረ ተይ ተረጋጊ ልጅ፣ ትዳር ማለት ከባድ ነው፣ ብዙ ነገር የሚመሰለው። ተረጋጊ። አልሰማችሁም። ሶላት አይሰግዱም፣ ኒካሁን ሰሩልኝ። አከፈረቻቸው። ከእናትና አባቴ ሶላት አይሰግዱም፣ ኒካሁን ሰሩልኝ ብላ ፈቷ ጠይቃለኝ። ላገባ ነበር እናትና አባቴ ብለውኝ ምናምን የሆነ ነገር አልሰጠሽም ብለው ብር ምናምን ጠይቀውኝ መስፈርት አድርገውብኝ እና አይሆንም ምናምን ነገር አሉ። እኔ ደግሞ ማግባት እፈልጋለሁ እና አሁን እንዴት አድርጌ ነው በሸሪዓ ኒካውን ማሳሰር የምችለው? በኋላ ደግሞ ቆየትልና ደግሞ ከ3 ወር ከ4 ወር በኋላ ቆየትልና ወንዶች እዚህ ሀገር ወንዶች አላህ ይላቸው በቂያማ ቀን እንገናኝ እኔና ያንተን ነገር ምናምን አላገጠብኝ ቤተሰብ ስለማያውቅ እንደዚህ ከማጧጧፍ ከማዟዟር መጀመሪያ ወንድምሽ የሚያውቀው እናት አባትሽ የሚያውቁት ቤተሰብ ቁጭ ብሎ በሽማግሌ ቢሆን ኖሮ በሽማግሌ ነው ያሰረ ሽማግሌ ነው አንቺን የሰጠሽ ኃላፊነቱን የሚወስደው ሽማግሌ ነበረ። በኋላም ልትፈች ስትፈልጊ ሽማግሌ ቤተሰቡን ቁጭ አድርጎ ልጃችንን ይፍታ ፍላጎት የላትም ብለው ይናገሩልሽ ነበር። ከፊት ራስሽ ተንጦልጥሎሽ ሄደሽ ያገባሽውን ባል አሁን ማንም ያፋታሽ? ታዲያ 4 ዓመት ኒካሽን ይዘሽ ቁጭ አልፈታም ብሎ 77 ሺህ ብር እየተቀበለ 21 ሺህ ብር ይቀበላል። እያንዳንዱ 77 ሺህ የሚቀበል ማለት ለአንድ ኒካ 7 ሺህ ፈታውሽ ከተቀበለ በኋላ ደግሞ ረጃዕቱ አዎ እንደገና ደግሞ አንድ ደግሞ ፈታውሽ ከተቀበለ በኋላ ረጃዕቱ እንደዛ ልብ ግዙ። ሀቂቃ ሴቶች ልብ ግዙ። የምታገቡበትን እድሜ መወቁ። ችግር የለውም ጊዜ ሄደ እሱ አላህ ሱብሓነሁ ወተዓላ የተባረከለት ሀቂቃ ይባረክለታል። ፍቅር የሰጠው አላህ ፍቅር ይሰጠዋል። ሁለት የሚወልድም አለ። ጊዜያችን አለቀ ምናምን የሚባለው እሱ እንግዲህ የአላህ ውሳኔ ነው። አላህ ሱብሓነሁ ወተዓላ ለአንቺ ኸይር ብሎታል። አላህ ሱብሓነሁ ወተዓላ ሳታገቢ ነው የምትሞች ከተባልሽም ሳታገቢ ልትሞች ትችላለሽ። ሀቂቃ ማለት ነው። ሳታገቢ ነው ከተባለ ልትሞች ትችላለሽ። አረጀን በቃ እንደዚህ ጊዜያችን ሄደ ማግባት አለብን መውለድ አለብን ምናምን ምን አለን? አንዳንዱ ደግሞ አሁን ቤት ያላት ይፈልጋል። ወንዱ አንዳንዱ ነቃ እያለ ነው። አሁን ገንዘብ ያላት ነው የሚፈልግ። ገንዘብ የሌላት ምን ታደርጋለህ? ገንዘብ የሌላት ባዶ ቂጥ የሚል ወንድም አለ። አሁን ሀቂቃ አለ የለም አለ። ገንዘብ ያላቸው ብቻ ይፈልጋል። ስለዚህ ባረከላሁ ፊኩም ምን ማለት ነው የፈለኩት? እንደዚህ አይነት ወንድ ደግሞ ሲመጣ አስታውሱ እናንተ ነገሮች ቤት ለቤቷ ብሎ ሲፈልጋት ስትፈልግ ማንም ሲፈልጋት በቃ ትሄዳለች። ቤቷንም በሱ ስም ታደርጋለች። ፍቅር ታለ ምናምን ነገር ጨለማ መብራቱ ነው። እኔ ጋር ጨለማው ብርሃን ነው፣ ብርሃኑ ጨለማ ነው ብላ ትገባለች። ሁሉንም በሱ ስም ታደርግለታለች። አጅሬ በሱ ስም ሲሆን ደግሞ እንግሊዝ ይልና ሳውዲ አረቢያ ከሆነ ዱባይም ከሆነ አገር ይገባና ሌላ ያገባል። ከዛ ፈተዋ ይጠይቃሉ። ሰላም አለይኩም እንዲያርጎ ከዳኝ ምን ማድረግ ነው ያለብኝ? ማን ነው መጠየቅ የምችለው? ቤተይ ዋጋ የለውም። ስለዚህ አታግቡ። ምንም የሌለው ወንድ አታግቡ። ምንም ሳይኖራችሁ መሰረት ሳይኖራችሁ እናንተ መስፈርት የለም። ግን የሚመጣው ወንድ ምን አለው እናንተ ማስተዳደር የሚችል ነው ወይ ጠይቁ። ለምን አትጠይቁ? ነውር እኮ አይደለም። ሀቂቃ ወይ የሚሰጣችሁ ወልይ ይጠይቅ ምን እንዳለው ያ ሰው ምን አለው ልጅ ያራታይ ምን አለው ይሄ ልጅ ግን እንዲያስተዳድር ያለ ጥሩ ሰው ነው ወይ ጓደኞቹ እነማን ናቸው እስቲ ቆይ ይጣራ ሲል አባት እናንተ ደግሞ በቃ አላህ ተዝይሽልና ላያውጣችሁ እኔ ወደዋለሁ ሱኒ ነው እናንተ ጫት የሚቅም ነው የምፈልጉ ትላለች። እነሱ ጫት የሚቅም አላሉም። ምን አለው ነው ይጠየቅ ይሄ ሰው ምን አለው ነው። ተረጋጊ። በዚህ ፍጥነትሽ እኮ ነው በቃ ሳውዲ አረቢያ የሄዱ ሴቶች ውጭ ሀገር የሄዱ ሴቶች ጭንቅላታቸው አእምሯቸው ተረግቷል እያሉ ሁላ የብዙ ሰው የሚጣፈው ረጋ እንበል አትንቀልቀሉ። በቃ ቤተሰብ ላይ ዝቅ ነው የሚባለው። ኢብራሂም አለይሂ ሰላም እንኳን አባታቸው አዘር በዛ ሽርክላ ላይ ሆኖ ምን ሲላቸው ሰላም እመኝልሃለሁ እቀጠቅጣለሁ እያላቸው እንኳን ሰላም እመኝልሃለሁ ነበር ያሉት አይደል? እነ ሐፍሳን ቢንት አቡበክር አስተውሱ እንዴት ነበር አደባቸው ከእናት ከአባት ጋር ኡፍ እንዳትባል የተባለው አላህ ሱብሓነሁ ወተዓላ ቁርአን ላይ ከራሱ ዒባዳ ቀጥሎ እናትና አባትን ነው ያዘዘው አይደል? ወላ ተቁል ለሁማ ኡፊን ወላ ተንሀርሁማ ወቁል ለሁማ ቀውለን ከሪም
የተከበረ ቃል ነው። ኡፍ እንኳን አትበሏቸው ተብሏል። እናንተ ደግሞ ልማዳችሁ ነው። በቃ እኔ እንድቃጠል እንድሞት ነው የምትፈልጉት። እኔ እሱን ታላገበቡ የሚፎክር እኮ አለ አንዳንዱ የሚያቀራራ ማን የሚነካኝ እያለ የሚያቀራራ በቲክቶክ ወላሂ ላይ ባገጥሞኛል። እንደዛ ልጁ ጥሩ ልጅ ነው ምናምን ነገር ብላ አይ ቤተሰብን እኔ እንዳብድ ነው የምትፈልጉት። በቃ ለእኔ አታስቡም። እንዳብድ ነው የምትፈልጉት እናንተ እኔም በቃ ዝም ብዬ እንዳረጅ ቁሜ እንድቀር ነው የምትፈልጉት። በእርግጥ አለ አንዳንድ አይነት ቤተሰብ አለ የለም ማለት አይደለም። ሀየጋ አንዳንድ ቤተሰብ ገንዘብ የሚፈልጋለ ከሷ ጥሩ ባላገንዳም አንዳንዴ ገደድ የሚያደርጉ ቤተሰቦች አሉ። እነዛን አያካትትም። አብዛኛው ግን በቃ እነሱ ከወደዱት ቤተሰብ ምንም እንዳይላት ትፈልጋለች። አንድ ነገር እንዳያነሳባት ትፈልጋለች። ቀጥታ በቃ ስትትት ብላ ባልየው ጋር መግባት ትፈልጋለች። አንዳንዶች እንደውም ቤተሰብ ጠይቃቸው የሆነ ጣፈጥ ያለ ንግግር ወዲያውኑ ምላሽ ካልሰጧት ተሽቀንጥራ ምገባለ የወንዱ ጋር ኒካ ሳይታሰር አጋጥሞኝ አይቻለሁኝ። እንዲህ አይነት አልሐምዱሊላህ ብዙ ነገር አይቻል መዋራቸው አብዛኛው ያጋጠመኝ ነገራቸው እና እንደዛ አይደረግም። ስለዚህ ምንም ሳይኖረው ጠይቁ፣ አታግቡ፣ ችግር የለውም። ለምን አታረጁም ታዲያ? ዝም ብላችሁ ምስቅልቅል ያለውን ህይወት ከምትኖሩ ይሻላል። ስቃይ ያለበት ህይወት ከምትኖሩ ይሻላል። እዛ አይደለ ምን አለ የኔና የሱስ ተጋንተና የኔ በስምምነት ከሆነ ደግሞ እኔ ምን አለኝ አንተ ምን አለ ተመካከሩ። ምን ችግር አለው? በስምምነት ከሆነ ገዡ ያንተና የኔ ሆኖ የሆነ ለኔና ለአንተ የሆነ መሰረት ቤት ይሰራል ወይ? ቤት መስፈርት ነው። በቃ ሀየጋ ቤት በቃ መስፈርት ነው። የሆነ ነገር መሙጨልጨል አለበት፣ መሞጨጭ አለበት የሆነ ነገር። እንደው ዝም ብሎ ሜዳው ላይ ሆነን እንገባ አይባልም። አውሬ ይበላችኋል፣ ውሻ ያጮህባችኋል፣ ይዘው አይደለ ይበርዳችኋል። አይታወቅም ይሄ ፍቅር ዘላቂ ነው አይደለም የሚለው። ስለዚህ እንደዛ ነው። ባረከላሁ ፊኩም። ዛሬ ይሄን የምለው እና ይሄን መስፈርት ሳይሟላ አታግቡ። አዎ እኔ አታግቡ። የምታገቡበትን ጊዜ እያያችሁ አግቡ። ለራሳችሁ የሆነ ነገር ያዙ። ብትናደዱ ብትጣሉ አዎ እኔ ያለኝ የራስ ጉዳይ የምትሉበት እንጂ እኔ ካንተ ከዚህ በኋላ ህይወት የለኝም በቃ መሞት ነው የምፈልገው መታነቅ ነው የምፈልገው የምትልበት ትዳር አታግቡ። ከአንተ ጋር ከተለያየው መታነቅ ነው የምፈልገው ምን አለኝ ገንዘቤ ጭፍጭፍ ያለው እንዲህ አድርጌያለሁ ምን አድርጌያለሁ መድሪሽ ሐስቢ አላህ ወኒዕመል ወኪል። አላህ ተዓላ በሰማነው የምንጠቀም አላህ ያድርገን። አስቀያሚ ንግግር ከተናገርኩኝ መርቀን ስለምል ነው አንዳንድ ጊዜ አፍወን። ግን እንዲህ አይነት ንግግራቶች መርቃና ላይ ስለሚጠይቁ ነው። ሕክማው እንዲህ አይነት ተሕዚር ስለሆነ ማስጠንቀቂያ ሁሌም ጠበቅ ካላል አያምርም። እየሳቅኩ ባወራው አሁን እኔን አብዛኛው ደስ አይልም። ብዙ አይደለ ስለ ኒካህ ሲወራ ስለ ማጋባት ሲወራ እየተሳቀ ነው። ስለ ሁሌም ተሕዚር ከሆነ መቼም ደመቅ ማለት ያስፈልጋል። ሕክማው ነው። ብዙ አይደለ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ።